ስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ በየትኛውም ክልል ላይ ሆናችሁ ስድስተኛ ክፍል የሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እጅግ ሊጠቅማችሁ የሚችል የሂሳብ ትምህርት ነው። ጥያቄውንም አንድ ያልታወቀ ቁጥር በሁለት ተባዝቶ 6 ሲደመርበት 100 ይሆናል። ያልታወቀውን ቁጥር ስንት ነው? እንደነዚህ ያሉ ጥያቄዎችን ብዙ ጊዜ ክልላዊ ፈተና ላይ ስለሚመጡ ተማሪዎች ስድስተኛ ክፍል ተማሪ ከሆናችሁ ማለት ነው ይህን ጥያቄ እንዴት እንደሚሰራ እንዲሁም ደግሞ የተጠየቃችሁትን ጥያቄ መልሱ እንዴት መመለስ እንደምትችሉ በደንብ አድርጌ ላሳያችሁ። አንድ ያልታወቀ ቁጥር ሲለን የማይታወቀውን ቁጥር እኛ በፊደል መሰየም እንችላለን ማለት ነው። ይህንኑ ፊደል በስንት ተባዝቷል? በሁለት ተባዝቷል። ስለዚህ ይህንን በሁለት እናባዛዋለን ማለት ነው። ይህንን በሁለት የተባዛውን ያልታወቀውን ቁጥር 6 በሚደመርበት ሰዓት ሲደመር 6 እናደርጋለን። ስለዚህ በአጠቃላይ አንድ ያልታወቀ ቁጥር በሁለት ተባዝቶ 6 ሲደመርበት 100 ይሆናል። የእኩልነት ምልክታችሁን ይሰይምላችኋል ማለት ነው። ስለዚህ እንደነዚህ ያሉ የሂሳብ ትምህርቶች መስመራዊ የእኩልነት አረፍተ ነገር ብለን እንጠራቸዋለን ማለት ነው። ስለዚህ ተጠየቅናችሁ ጥያቄ ምንድነው ማለት ነው? አሁን የማይታወቀውን ቁጥር ወይም ቫሪያብሉ ወይም ተለዋዋጩ ስንት ነው? ሁለት ጊዜ አንድ የማይታወቅ ቁጥር እሱ ላይ 6 ተደምሮበት እኩል ይሆናል 100 ይላል። ስለዚህ በቀኝና በግራ በኩል እዚች ጋር ያለችዋን ተለዋዋጭ ቁጥራችሁን መቀነስ ይጠበቅባችኋል ማለት ነው። ሁለት ጊዜ አንድ የማይታወቅ ቁጥር ሀ ሲደመር 6 እንላለን። ከሱ ላይ 6 እንቀንሳለን። በተመሳሳይ መልኩ ደግሞ ከ100 ላይ 6 ቁጥርን ትቀንሳላችሁ ማለት ነው። እዚች ጋር ያለችዋን 6ን በ6 ይጣፋል። ያ ማለት 6 ላይ 6 ትቀንሱ 0 ነው የሚሆነው ማለት ነው። በግራ በኩል አንድ የማይታወቅ ቁጥር በሁለት ተባዝቶ ወይ 2 እኩል ይሆናል 94 ይሆናል ማለት ነው። አንድ የማይታወቀው ወይም ደግሞ ያልታወቀውን ቁጥር ለማግኘት በግራ በኩልና በቀኝ በኩል ያለዋን ይህንንም ለሁለት ማካፈል ትችላላችሁ። ይህንንም ለሁለት እናካፍላለን። ሁለትን በሁለት አጣፍተን መልሳችን የማይታወቀውን ቁጥር ዋጋ 94 ሲካፈል ለ2 47 ነው የሚሆነው ማለት ነው። ተማሪዎች እንደነዚህ ያሉ እናንተን ሊረዷችሁ ሊያግዟችሁ የሚችሉ በርካታ ጥያቄዎችን ከዩቲዩብ ቻናላችን ላይ ማግኘት ትችላላችሁ ማለት ነው። የዩቲዩብ ቻናላችን ሊንክ ደግሞ ባዮ ላይ ታገኛላችሁ። ባዮ ላይ ያለው ሊንክ ተጭናችሁ ገብታችሁ በርካታ ቪዲዮችን እናንተን ሊጠቅማችሁ ቪዲዮችን ማግኘት ትችላላችሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ይመቻል።